ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ የምፈራው ብሩኬን ይችን የመሰለች ልጅ እንዳትቀማ ነው። ለምን ብትለኝ ማለት ነው አፍቃሪዋ በጣም በስቷል፣ ሚዲያ ላይ ማለት ነው። አፍቃሪዋ በስቷል፣ እባክሽ እየተባለች እየተለመነች ነው። እና አንተ ደግሞ እንግዲህ እጅህ ላይ ይዘሃት እንደዚህ ማለት ነው እየበደልካት የሄደች ጊዜ በኋላ እንዳይቆጭህ እንዳይጸጽትህ የምትገባበት እንዳይጠፋህ። እውነት ለመናገር አንዳንዴ እኮ የያዝነው ነገር እስከሚሄድ ድረስ ትኩረት አናረግበትም። ግን ከሄደ በኋላ ያ ሰው ምን ያህል ለእኛ ጠቃሚ ወይም ደግሞ ምን ያህል እንደሚጎዳን ሲለየን ነው። እጃችን ላይ ሲሆን ማለት ነው ብዙ ጊዜ ትኩረት ወይም ደግሞ ብዙ ቦታ ላንሰጠው እንችላለን። ግን ያ ሰው ሲለየን ምን ያህል እንደምንጎዳ ያኔ እናየዋለን። አንዳንዴ ምንድነው የያዙት ምንድነው የሚባለው? እስኪ ኮሜንት ላይ ጻፉልኝ። ጠፍቶኛ አባባል ራሱ አለውና ቡራዬ ግፉን አብዝተኸዋል ለማለት ነው በጥቅሉ ማለት ነው። በሀይሚ ላይ የምትሰራውን ነገር ቀለል ብታረገው አሪፍ ነው። እንዴ ገና 1 ወር አርግዣለሁ ብላ ካንተ አርግዣለሁ ብላ መታ ስንዳረቅ ልጁ የብሩኬ ነው የብሩኬ አይደለም ስንል ከርመን አሁን ደግሞ ያች የዛች ነገር ሳያበቃ ከአንዷ ሴት ጋር መተኛት ምን ይሉታል? እስኪ አስባችሁታል? እስኪ ምንድነው የሚባለው ይሄ ነገር ማለት ነው? ምን አይነት ነገር ነው? ምክንያቱም ያንን ነገር ስህተታችሁን አርማችሁ ለመስተካከል ነው እንጂ የምትሞክሩት ከዛ ስተላይ ደግሞ ሌላ ድጋሚ የባሰ ስህተት በጣም ይደብራል። ከዚህስ ምን እንማር? ምንድነው ይሄ የሚያስተምረው ነገር? እኔ ለራሴ ሀይሚ እየበዛባት ነው በደሉ ማለት ነው። በደሉ እየበዛባት ነው። ብሩኬ ተው ተው። ትዕግስተኛ ሰው ደግሞ ማለት ነው አንዴ ከቆረጠ አይጣል ነው አይጣል አያድርስ ነው በቃ። እና የምትጎዳው በመጨረሻ አንተ ነህ ስልህ ነው በጥቅሉ። ምክንያቱም የተገፋ መቼም አይጎዳም። ተገፋ እንጂ አትግፋ ይባላል ነገሩ ራሱ። ስለዚህ ሀይሚን በጣም እየገፋት ነው በጣም በጣም ማለት ነው። እና በዚህ ልክ ሴትን ልጅ መበደል ምን አይነት ነገር ነው ማለት ነው? ቤተሰብ እናንተስ ምን ትላላችሁ? ከምር በስቷል ማለት ነው። ስራም እኮ ግን እንደሆነ እናውቃለን። ስራ እንደሆነ ሁሉ ግን ይሄ በደሉ በስቷል በቃ። እና ሀይሚ ላይ የምትሰራው ግፍ በጣም በዛ ነው በጥቅሉ ምለው። ይህ ልጅ ደግሞ ልጃቤ ከዚህ በፊት ሰርቼበት ነበር። በነገራችን ላይ የቡታጅራ ልጅ ነው። ማር ነው፣ ወጣት ነው፣ ሸበላ ነው። ስታዩት ራሱ እንዴት አባቱ እንደሚያምር እመቤቴን። ማር የሆነ ልጅ አለ እና ቡታጅራ እናንተ ምን አስበሽ ነው እንዳትሉ ኮሜንት ላይ። መቼም የሰው ውበት ማድረግ ግድ ነው አይደለ? እና ልጅቱን ሀይሚን በቃ እንዳለ ገብታችሁ ቤቱን ብታዩት እንዳለ በሀይሚ የተዘፈነ ነው ዘፈኑ። ቡና ተቀርቶለት መጠጣት አልቻለም። በቃ አበድኩኝ ባንቺ ፍቅር፣ እባክሽ ዘኝልኝ፣ ተረጅኝ፣ እሱ እየገፋሽ እኔ አፍቅሬሽ ለምንድን ነው የማትረጅኝ እያለ ትናንትና ቪዲዮ ሰርቶ ነበር። በነገራችን ላይ ሁሌ የሚሰራው በእሷ እንትን ነው፣ ሜንሽን እያደረገ ለሀይሚ ያደርሱልኝ እያለ ማለት ነውና ይኸው አንተ እየገፋት እሷ ደግሞ በጎን ደግሞ ማት የሚፈልጋት ልጅ ናት። የሚንሰፈሰፍለት እና የሚንሰፈሰፍላት እና በጥቅሉ ምንድን ነው ብራዬ ጠበቅ አድርገ ያዝ ቅመሟን። ለማንኛውም እንዲህም ስላችሁ ያው ሀይሚና ብሩኬ ያው ስራ ቢሆንም አብዝቶታል። ብሩኬ በጣም አጋነኑት ከምር። እኔ እንጂ አላቅም። ሀይሚ ላይ ስራ እንደሆነ እኮ እናውቃለን፣ ግን ደግሞ በዛ በጣም በሀይሚ ላይ የሚያደርገው ነገር በዛ። እንዴ እሷስ ለምን እንትን አትልም? ምንድን ነው ሴት ልጅ የዚህን ያህል መበደል አለባት ትላላችሁ? ቤተሰብ ኮሜንት ላይ ያሳውቁኝ። እውነት ኮሜንት ላይ ያስቀምጡልኝ ሀሳባችሁን።